አትቀሪም። እኔ ባንቺ ፍቅር ተሰቃጢ መኖር የለብኝም። ነይ ብዬሻለሁ። ነይ። ቆይ አንተ እንደዚህ ጥብስ ብለህ መስከረ ጀመርከው ከመስ ጀምሮ ነው? ደግሞ እሷ ሰኒ አይደለችም። ሰኒ በዚህ ሰዓት እዚህ ምን ታደርጋለች? ሰኒ እኮ መስለሽ ነው። ሰኒ ነይ ብዬሻለሁ። ሰኒ ጽናት ኪራ ወይኔ ሊያጣጥመን ነው ዛሬ። ወይኔ ዛሬ ምን ሆነሽ ነው? ምንድን ነው? ሰው መተኛት አይችልም? መቼ ነው ግን ይሄ ቤት ሰላም የሚያገኘው? ኒና ምንድን ነው የተፈጠረው? ተናገር እንጂ። እሱ እኮ እሷ ሰኒ መስለው በጅምላ ሊፈጀን ሲል ነው የደረሳችሁት። አንድ በሉት ኪራ። ናሆም ትዳሩን ለማፍረስ የተዘጋጀችው ሰው እሌኒ መሆኗን ስላወቀ እየተቆጨም ይገኛል። ከመጀመሪያም ጠርጥሬ ነበር፣ ግን ደግሞ ጸባዩዋ የተሻሻለ ስለመሰለ ነው የተዘናጋሁት ይላል። ሮም ለወንድሙ ለኪራ አሁን ላይ ሰኒን መርሳት እንደማይችል አስጠንቅቆም ነገረው። እሷን ብዬ ወደዚህ መምጣት የሳያንስ ነገሮች ተገለባብጠው ሳገኛቸው ግራ ገብቶኛል ይላል። ሌና አሁን ላይ ጸሎታ የሰማረም ይመስላል። የተለያዩ ወንዶች የተለያዩ ሴቶችን ሲጠይቁ እኔን ግን የማይጠይቁኝ ለምንድነው በማለት ብዙ ጊዜ ፈጣሪዋን ትለምንና ታማርረውም ነበር። በመጨረሻም ጸሎታ ሰምቶ ናቲን በእጇ ልታስገባ ችላለች። አሁን ላይ ቁም ነገር እያወሩ ጨዋታና ቀልዳቸውን እንዲሁም ድብድባቸውን ረስተው ወደ ቁም ነገር ቀይረውታል። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። አብራችሁን ቆዩ። ውሃ ለመጠጣት ወደ ኩሽና ከገባ በኋላ ከፍተኛ የሆነ ሀሳብ ውስጥ ገብቶ ነበር። በዚህ መሃል ታዲያ ጽናት መጣ። ክብሮን እዚህ ነህ እንዴ በማለት ታናግረዋለች። መማው ጽናት እኔ ከዚህ ነኝ፣ ነገሮች እኮ ተገለባብጠው ብቸኛ ከሆንኩኝ ሰንበትበት ብያለሁ በማለት ጨዋታውን ይጀምርላታል። አሁንም ሰኒ ላይ ነህ በማለት ትመልስለታለች። አዎ አንቺ አይበለውና ከኪራ ጋር ብትለያይ እሱን ለመርሳት ስንት ጊዜ ይፈጅብሻል? እኔም እሷን ለመርሳት ብዙ ጊዜ ይፈጅብኛል በማለት ያለውን እውነት ነገራት። ጽናትም ያ ነገር እንደማይታሰብና ከኪራ ውጪ ሌላ ሰው መልመድ እንደማትችል በደንብ ከነገረችው በኋላ እሱ ግን እንዲበረታና እንዲጠነክር ደጋግማ ነገረችው። አሁን ሌላ ህይወት ስለጀመረች ጠንክርና ብትረሳት ነው የሚሻለው። እሱም እሷን መርሳት እንደማይችልና ፍቅሩም ልክ እንደሷ እንደሆነ በደንብ ከነገራት በኋላ በጨዋታቸው መካከል ሰኒ በድንገት ትመጣለች። እዚህ ነሽ እንዴ በማለት ጨዋታውን ሲጀምር ክብሮን ስታይም ትደነግጣለች። አንቺ አውሪያት ነው ይወጣለሁ እንዳንቺ ድንጋይ ልብ ይስጠኝ በማለት ጥሏትም ይወጣል። ሌናና ናቲ አዲስ ህይወት ጀምረዋልና ወደ ከተማ ለመዝናናት ሁለቱ ተቀጣጥረው ነበር። ታዲያ ከመንገዳቸው ላይ የጎቢውን ጓደኛ ያገኙታል። እነሱም ግራ በመጋባት ላይ ናቸው። ናቲ በጣም ስለፈራ ሌና ደግሞ ነገርየው ስለደበራት ብቻ ግን ሁለቱ ቆመው እያናገሯቸው ነው። ባለፈው እኮ የሆነ ብረት መስሎኝ አነሳውት በማለት እንግዲህ ጀግና ለመጫወት ሞክሮ ነበር። በናቲ ጨዋታ ስለተገረመች ከትከት ብላ በመሳቅ ላይ ያለች በወሬያቸው መካከል አሁን ላይ ጎቢው ከተፍ ይላል። ጓደኛው ጋር በሳይን ያወራሉ። አሁን ላይ እንግረፈው ወይ ስንተው አይነት ነገር ሲያዋራውም አሁን ወንድ ልጅ ከሚስቱ ፊት አይገረፍም፣ ሌላ ቀን እናጫውተዋለን በማለት በሰላም ይለቁታል። እናንተ እኮ ለመግረፍም ቀጠሮ ስትሰጡ አሪፍ ስጦታ የምትሰጡ ነው የምትመስሉ በማለት ጨዋታውን ጀምሮላቸው ነበር። ሌናም ባለቤቴን አንድ ብላችሁ እንዳትነኩት በማለት አስጠንቅቃቸዋለች። ሰኒና ጆከር አሪፍ ጊዜን እያሳለፉ ነው። በመሃላቸው ብዙ የሚያነጫንጭና የሚያንገጫግጭ ነገር ቢያጋጥማቸውም ችግራቸውን በጊዜ እየፈቱ ነገሮችን እየቀጠሉ ይገኛሉ። አሁን ነገሮቹ ግራ አጋብተውታል። አሁን ላይ እኛ ለሰዎች መጥፎ ሰው አይደለንም፣ ግን ደግሞ በትዳራችን ላይ ብዙ እንቅፋቶች የሚገጥሙን ምን አድርገነው ነው በማለት ፈጣሪውንም እያማረረ ይገኛል። ምሩም ከዚህ በላይ ነገሮቹ ቢበረቱም ፈጣሪ ማመስገን ነው እንጂ ማማረር እንደሌለበት በደንብ አስጠንቅቃ እየነገረችው ነው። አሁን ላይ መበርታት ነው ያለብህ፣ የተለያዩ ነገሮች ቢመጡም ትዕግስት ሊኖርህ ይገባል በማለት እያበረታታችው ነው። ክብሮን ሰኒን ቀናይቷት ስለነበር መጠጥ ቤት እሷን እያስታወሰ መጠጡን ሲቀመቅም ቆይቶ ከቤት ሲመለስ ግን ነገሩ የተገላቢጦሽ ሆኖበታል። ሞቅ ብሎ ስለነበር የራሱን ክላስ ትቶ ወደ ኪራ ክላስ ያመራል። በዛ ቦታ ላይ ሶሲ ተኝታ ነበር። አሁን ላይ ሰኒ ምን ልታረጊ መጣሽ? ዛሬማ ፈልግሻለሁ በማለት ለመድፈር ወይም ደግሞ ለማስጨነቅ እንዲሁም ለመሳም ምንነቱ ባልታወቀ ሁኔታ ጉሮሮዋን አንቆ አለቅሽም ብሏት ነበር። እሷም እንደምንም ተፍጨርጭራ በጥፌም ከመታች በኋላ ከተኛችበት ትነሳለች።
ድምጽ ስለሰማች ወደ ክላስ ስታመራ ሁለቱ እየታገሉ ስለሆነ አንተ ምን ልታረጋት ነው በማለት እንደምንም ታስጥላታለች። አሁን ላይ ሰኒ ናት አንቺ ምን አገባሽ በማለት ይዞም ሲያስጨንቃትም ነበር። እናም የክብሮም ሁኔታ ግራ ስላጋባት አሁን ላይ ኪራ በማለት ባልና ሚስቱ ከመጡ በኋላ ነገሩን በቀላሉ እንዲቋጩትም አድርጋለች። ኪራም በነገሮቹ ተገርሞና ተጨንቆም ይገኛል። ከወንድሙ ላይ ውሃ በመድፋት ወደ ራስ ተመለስም ይለዋል። ኪራም ጧት ነገሮቹ ግራ አጋብተው ስለነበር ወንድሜ ወደ ራስ ብትመለስና ልጅቷን ብትረሳት ይሻላል በማለት ጨዋታ ይጀምርለታል። ወንድሜ በጣም ይቅርታ ትናንትና ተናድጄ ስለነበር ጠጥቼ ገባሁ አይደል በማለት ይቅርታም ይጠይቀዋል። ማስቸግርህና ሰላም የምነሳ ከሆነ ደግሞ ዶርም ተከራይቼ እወጣለሁኝ እባክህን ህይወቴ እኮ ተመሰቃቅሎ ነው ከዛ አንስቼ እሷን ብዬ ብመጣ እሷም ሌላ ህይወት ጀምራ ቆየች በማለት ነገሩን አማሮም ይነግረዋል። ኪራም እንደ ወንድም እኔ ልምከርህ ብዬ ነው እንጂ ቤቱን ለቀህ እንድትወጣ አይደለም፣ ግን ደግሞ አሁን ላይ ያለህበት ሁኔታ አደጋ ስለሆነ እሷ እንድትረሳ ትፈልጋለሁኝ። ትናንትና የማይደረግ ነገር አድርገህ ነበር በማለት ያለውን እውነት ይነግረዋል። ሆኖም የማይሆን ነገር እንዳደረገ ስለተሰማው ሰክሬ ስለነበር ያደረኩትን አላቅም ወንድሜ ምንድን ያደረኩት እስኪ ንገረኝ ሲለውም ሶሲን ማታ አስጨንቃት ነበር እናም ደግሞ ሰኒ መስላህ ነው ስለዚህ እሷን ረስታ የራስን ህይወት ልትቀጥል ይገባል በማለት አስጠንቅቆም ይነግረዋል። በቃ ከዚህ በኋላ አሻሽላለሁ እንግዲህ ቻልኩትን ሞክራለሁ በማለት ነገሩን እንደሚያስተካክል ለወንድሙ ግልጽና ግልጽ አድርጎ ነገረው። ሌናና ናቲ ነገሩን ወደ ቁም ነገር ቀይረውታል። ጨዋታና ቀልድ ከነሱ ርቆ አሁን ላይ ቁም ነገር እያወሩ ይገኛሉ። ናቲም አሪፍ ባል ለመሆን የቻለውን እየሞከረ ይገኛል። ሌናም በድርጊቱ ስለተገረመች አሁን ላይ ራሷን አሻሽላ ወደ እሱ የቀረበችም ትመስላለች። ሚስጥሯንም ዝርግፍ አድርጋ ከነገረችው በኋላ የኋላ ታሪክሽ ምንም ማረግልኝ ይጠቅመኝ የፊቱ ነው ስለዚህ ምንም ስጋት አይግባሽ እኔ በጣም ወድሻለሁ በማለት ፍቅሩንም አነብንቦላት በሐሳብ ተስማምተው ይገኛሉ። አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ